እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ አሚን ኦሮሞ ህዝብ በየቤቱ ለቅሶ ተቀምጧል እኮ። በየቤቱ እኮ ሀዘን ነው ያለኩ። ዳስ ጥሏል እኮ የኦሮሞ ህዝብ 7 ዓመት 8 ዓመት ዳስ የጣለ ህዝብ ቴዲ ሰደበ እንዴ? እውነቱን የኦሮሞን እውነት የተናገረ ካለ ቴዲ ነው ለኔ። የኦሮሞ ህዝብን ሀዘን ዛሬ ላይ አገር አልባ የሆነው የኦሮሞ ህዝብ ዛሬ በየቤቱ ቴዲ የቱ ጋር ነው ኦሮሞን የሚዘርፈው ወይ ኦሮሞን የሚሰድበው? ዘራፍ ልቀቁኝ ያዙኝ የሚሉ የብልጽግና የፒፒ ክነ ጥበብ ቡድን ዘመን በአንድ ሌሊት ገንዘብ ወስዶ እንትን ያወጡት እነሱ መንግስታችን ተነካ ብሎ የነሱ መንግስት የብልጽግና መንግስት ነው፣ አብይ አህመድ ስርዓት ነው። የኦሮሞ ህዝብ ይውልድ መሳይ እኔ እነሱ ሚሉት ኦሮሞ እዚ ኳልቱ አብይ የሚባለው ተረት የባለጊዜዎቹ የብልጽግና ቡድን ኦሮሞ ስር የመደበቅ በዚህኛው ሲመቱ ኦሮሞ ስር እንደ ጦጣ ሮጦ ኦሮሞ ስር መደበቅ ነው። ይሄ የለም፣ እንደዛ የሚባል ነገር የለም። አዋጣም ውሸት ነው። እና እነሱ እንዳውም አሁን ይሄ የብልጽግና ዘፋኞች ፎከስ ያደረጉት የጂ ታሪክ እንትን እሷን እንትን ብሎ ነው እንጂ ከዛ ውጪ ቴዲ ደግሞ አቋሙ የታወቀ ነው። የራሱ አመለካከት አለው ታሪክን በተመለከተ ማለት ነው። እሱ የታወቀ ነገር ነው። አዲስ ነገር ያመጣው ካለ ቴዲ አዲስ ነገር ተናግሯል ከተባለ የኢትዮጵያ ህዝብ ችግርን ተናገረ። ይሄ ነው አዲስ ነገር። ለዚህ ደግሞ መፍትሄ ያስፈልጋል። ስርዓቱ መቀየር አለበት። ይሄንን ተናግሯል ቴዲ። ከዛ ውጪ እንደኔ እንዳውም አስረግጦ የኦሮሞን ህመም የተናገረው ቴዲ ነው። የብልጽግና ክነጥበብ ቡድን የኦሮሞን ህመም የት ነው የሚያውቁት? አዲስ አበባ ውስጥ ፎቅ እየሰራ አዲስ አበባ ውስጥ እየዘረፍክ ባለጊዜ የሆንክ የገበሬውን ቤት እያቃጠልክ የገበሬውን ልጅ በአደባባይ እያስረሸንክ እየረሸንክ የት ታውቃለህ? የኦሮሞ ህዝብን ህመም ምኑ ጋር ነው የምታውቀው? እኔ ኦሮሞ ነኝ ትላለህ ደግሞ እዛ ወጥተህ እና አሁን በዚህች ሰዓት የብልጽግና ዘፋኞች ሳይሆን ቴዲ ነው ለኦሮሞ ህዝብ ቅርብ የሆነ ሰው። ቴዲ ነው እንደ ዘፋኝ ለኦሮሞ ህዝብ ቅርብ ህመሙን የሚረዳ ቴዲ ነው እንጂ የብልጽግና ዘፋኞች አይደሉም። ይሄ ግልጽ ነው። ዶክተር ሚልኬሳ አብይ አህመድ ያለ አልደነገጥንም። ምን አመጣ ታዲያ? ለምን አልደነገጥንም ትላለህ? ካልደነገጥከው ይኸውልህ መደንገጥ ብቻ ሳይሆን የሚጨብጠው የሚያዘው ነገር አጣ። ዲፕሊ ነው የደነገጠ፣ ዲፕሊ ነው የተረበሸው፣ መሰረቱን አጣ። እኔ ልንገርህ አሁን አብይ ምን መሰለህ፣ አብይ ብዙ ነገር ይጫወታል። አንደኛ በኢትዮጵያ ስም ይነግዳል አብይ። ሁለተኛ በብሔሮችም ስም ይነግዳል አብይ። ሶስተኛ በከተማ ማንነትም ይነግዳል አብይ። አብይ በሃይማኖትም በዚህም በዛም በሁሉም አካባቢ ይነግዳል።
አሁን ቴዲ በጣም ታዋቂ ሰው ነው፣ ፖለቲከኛ አይደለም። ቴዲ በማህበረሰቡ ዘንድ በጣም ታዋቂ ነው። የሱ ቃል ጠባትልም ሰው ያከብራል፣ ይቀበላል፣ ወደ ትግል ይገባል። ቴዲ የዘፈነው ዘፈና አይደለም። ቴዲ እኮ መንግስትን እንቀይር፣ የውሸታም መንግስት ይብቃን፣ የኢትዮጵያ ህዝብ ተነስ ነው ያለው። ይኸውልህ ስለዚህ አብይ ደግሞ ይኸውልህ አዲስ አበባ ውስጥ ነበር የቀረው አብይ በተወሰነ ደረጃ ማለት ነው። ማህበራዊ መሰረት የለውም አብይ። ይኸውልህ አገርን የምትገዛ የተወሰነ የማህበረሰብ ክፍል ሊደግፍ ይገባል መሳይ የተወሰነ ሁሉም ሳይሆን የተወሰነ የማህበረሰብ ክፍልን ይዘን ማፊያ ቡድን ብቻ ይዘ አገርን አትገዛም። የሆነ እኔ የመጣሁት የእከሌ ቡድንን ችግር ለመፍታት ነው ብለ ያንን ችግር ደግሞ ፈተ በትክክል ኖረ አሳይተ ከዛ ያንተ የኔን ኮዝ ይዘዋል ይሄ መንግስት ብለው የሚደግፍ ማህበረሰብ አባል መኖር አለበት። አብይ ምንም አይነት ያንን የለው ነው። የመጨረሻውን ጥይት የተተኮሰው በቴዲ ነው። ያ ደግሞ ሙሉ እቺ ከተማ አካባቢ የቀረችውን ዚሮ አደረገ። ከዛ አሁን አብይ የትም ቦታ አፒል አደረገ። የትም ቦታ መሸወጃ ቦታ የለውም። የሚጫወትበት ሜዳ ሙሉ በሙሉ ተወስዶበታል አሁን። ስለዚህ አብይ ለምን አይርበተበትም? ለምን አብይ አይደነግጥም? አሰላ የንፋስ ኃይል ማመንጫ ምናምን ምረቃ ላይ ሄዶ በደም ያመጣ ነው ምናምን በደም እንጠብቃለን ምን መልእክት ነገር ሰጠ። የቱ ነው በደም ያመጣ? አብይ የቱ ጫካ ገብቶ ነው ስልጣን የያዘው? እና ፈርቶ ስለተንቀጠቀጠ ምናገረውንም አያውቅም። ለማስፈራራት ሞከረ። ቴዲ እኮ ቆርጦ ነው የተናገረ። ሞትም ከሆነ አንድ ነፍስ ነው ያለኝ ብሎ ተናግሯል። እስቲ እንካ ወንድ ከሆነ እንካ። አብይ ኦሬዲ ስለተናገረ አሁን ሸውዶ እንኳን ሸኔ ነው የገደለው፣ ፋኖ ነው ፌክ ፋኖ ነው የገደለው ወይ ደግሞ ህዋት ነው እንደዛ ብሎ የሚሸውድበት አሁን ኤክስፖዝ ስለሆነ ጉዳዩ ተሸናፊው አብይ አህመድ ነው። ኦሬዲ ግንጭ ሚዶ ምናምን የሚያወራ ይውልን በጭንቅላቱ ተረብሿል። በጣም ደንግጦ እሱ ያሰበው አትሊስት በትግራይ ኦሬዲ አይወደድም፣ በአማራም አይወደድም፣ በኦሮሞም የለም አብይ። አሁን የቀረው የከተሜ ሰዎች እንግዲህ በብሔር ምናምን አካባቢ የማይታዩ እንደው ትንሽ ኢትዮጵያንን ብሎ በመሃል የሚኖሩ እዛ አካባቢ ራሱን ደብቆ ይኖር ነበር። በካልቾ ተመቶ ከዛም ተባረረ። የት ነው የሚሄደው አሁን አብይ? ስለዚህ አብይ እኮ በጣም ደንግጧል።